የምዕራባውያን ሚዲያ ተስፋ ያዩበትን ታዳጊ ጣሪያ ድረስ ሰቅለው የማሞካሸት ልማድ አላቸው። የልማድ ሞራል ይሰጣል። ተስፈኛው የተጠበቀበትን ያህል ሆኖ እንዲገኝ ትጋት ይጨምራል የሚሉ አሉ። በዛው ልክ ነገሩ ሲበዛ ከተገቢነቱ ይልቅ ጉዳቱ ያመዝናል የሚሉ አካላትም አሉ። ምክንያቱም እነዚህ ታዳጊዎች ላይ ከፍተኛ ጫና ፈጥሮ በአጭሩ እንዲቀሩ ስለሚያደርጋቸው ነው። ቢቢሲን ጨምሮ ዓለም አቀፍ ሚዲያዎች ለየት ያለ ክህሎት ያላቸው ተጫዋቾች በተመለከቱ ቁጥር አዲሱ ሜሲ፣ አዲሱ ሮናልዶ እያሉ ማዋከባቸውን አሁንም አላቆሙም። ነገር ግን በተባለላቸው ልክ በተዘመረላቸው መጠን የነገሱና የተሳካላቸው እጅግ በጣም ጥቂት ናቸው። በአንጻሩ እጅግ በጣም በርካታ ተጫዋቾች የሚያጓጓ ተሰጥኦ፣ የሚያስደንቅ ክህሎት አሳይተው የት ይደርሳሉ ተብሎ ሲናፈቁ ደብዛቸው ጠፍቷል። የትውልደ ኢትዮጵያዊ ጌዲዮን ዘላለም ወልደየስ ጉዳይም እንዲሁ ይመስላል። ያ ብዙ የተባለለት ኮከብ፣ ያ ብዙ ኢትዮጵያውያን በፕሪሚየር ሊጉ ሊመለከቱት የናፈቁት ወጣት ሳይጠገብ አሁን ማንም ያለበትን እንኳን አያስታውስም። ሙሉ ታሪኩን በመሿለኪያ ቲዩብ ያገኙታል።